ከመጀመሪያው ያው ለመስራት ነው ከሀገር የወጣሁት ነበረ። በችግር ምክንያት እኔም ቤተሰቤን ለማገዝ ራሴን በቃ ኑሮ በጣም ከብዶኝ በቃ ራሴን ለመለወጥ መጣሁኝ ማለት ነው። ይመራት እየሰራሁ ነበረ። የመጀመሪያው ቤት 2 አመት ሰርቼ ኮንትራት ጨርሼ ከዛ ቀየርኩኝ ሌላ ጋር ማለት ነው። ከዛ እየሰራሁ እያለሁኝ የማዳሜ ወንድም ነው እና ሴትዮዋ ማዳሜ የምትኖረው ከሰውየው ቤተሰቦች ቤት ነበረ እና ያንኛው ቤት ለእሷ ቤተሰቦቿ እንትን አልተመቻትም። ልጆች ምናምን ስላሏት በቃ ጥሩ አይደለም ለእሷ ያላቸው አመለካከት እና ከዛ ከራሷ ቤተሰቦች ጋር ቤተሰብ የላትም እሷ። ከዛ ከራሷ ቤተሰብ ሄደን እና ገባን ማለት ነው። እዛ ለረጅም ጊዜ ኑረውበት አያውቁም ግቢውም ማለት ነው። እና የሰራተኛ ክፍል ምናምን በቃ ኖረውበት ስለማያውቁ ረጅም ጊዜ ነው። በቃ ጥሩ አይደለም። እዛ ገብተን እየኖርን የሄድኩ ጊዜ የከዳማ ክላስ መዝጊያ አለው፣ ግን ቁልፉ ምናምን የተሰባበረ ነው። ምንም ነገር የለውም። የሚዘጋው በእንትን ነው። ጣውላ ታውቂያለሽ አይደል? ልብስ የሚተኮስበት ጣውላ ነው። በጣም ትልቅ በእኔ አቅም ከርቶ ሰው ያንቀሳቅሰውን በጣም ነው የሚከብደው። እና እዛ ነበረ አይዞሽ እናቴ። እዛ ነው አልፎ ማለት ነው። ቆይ አልገባኝም። የመጀመሪያው ቤት 2 አመት ሰርተሽ ይሄ ሁለተኛው ቤት ነው አይደል? ለምንድን ነበር የቀየርሽበት ምክንያት? የወሰደችኝ ሴትዮዋ የወሰደችኝ የነበረው ለእናቷ ነው። እሺ እናቷ እንትን ናት፣ ትልቅ ሴት ናት፣ አሮጊት ነገር ናት እና እሷን ቴክር ማደርጋት ሞተች። የምጠብቂያት ሴትዮ በመሞቷ ልጅ ቤት ገባሽ? እሺ። ስለዚህ አሁን ምን ደረሰብሽ? ሰራተኛ ክፍል ቁልፍ ስለሌለው ያው ሁል ጊዜ ያንን ጣውላውን እየገፋው ነው የምተኛው፣ በሩን እንትን እንዳይከፈትብኝ ምናምን። ከዛ እንትን ትለኛለች ሴትዮዋ። የኔ ወንድሞች ምናምን ስልሽ ትላልቆች ናቸው እና ክፉ አይደለም፣ በጣም ጥሩ ወንድሞች ነው ያሉኝ፣ ምንም የሚያስፈራ ነገር የለም ምናምን ትለኛለች። ሁል ጊዜ ያንን ጣውላውን እየገፋው ስተኛ እሱን እያስደገፍኩ ነው የምተኛው ማለት ነው። በቃ ከስራ መጥቼ እሱን ታግዬ ከበር ጋር አስጠግቼ ነው የምተኛው። ቤት ውስጥ ስንት ሰው አለ? 2 ወንድሞች ነው ያላት። ሴትዮዋ ባል የላትም? ሴትዮሽ አላት። የእሷ ፎቅ ነው፣ የኔ ደግሞ ታች ነው። ስለዚህ የሚኖሩት መዳም ባሏ፣ ወንድሞቿ 2። ልጅ የላትም ሴትዮ? አላት፣ ህጻናት ልጆች አላት። ስንት? 3 ናቸው መሰለኝ። 3 ልጆቿ ፎቅ ላይ፣ ማዳም ባሏና 3 ልጆቿ ፎቅ ላይ ይኖራሉ። ፎቅ ነው፣ የኔ ደግሞ ታች ነው። እሺ፣ ፎቅ ላይ የሰራተኛ ክፍል ደግሞ የወንድሞቿ ክፍል የኔ ክላስ ሳላ ያንቺ ክፍል ጽፍ ያለው ታች ነው እኮ። ሳላ አለ። ከሳላ ወጥቼ ውጪ ሙት ባካ እንትን ላይ ነው፣ ጎን ለጎን። የወንድሞቿ ክፍልስ? የእነሱ ደግሞ ሳላ ሆኖ ከፎቅ እንደወረድን ምድር እኮ የእነሱ ታች ነው፣ ያንቺ ታች ነው፣ የእነሱ ታች ነው። መዳምና ልጆቿ ባለው ፎቅ ናቸው። ተግባብተናል? እሺ። ከዛ እየዘጋው እየተኛውኝ በቃ ረጅም ጊዜ ሆነኝ፣ ለመድኩትና አያስፈራኝም። ከዛ እንደዛ እያልኩኝ ከዛ የሆነ ቀን በጣም ደከመኝ። ልጆቹ አይተኙልኝም። አንደኛዋ ልጅ እኔ እንቅልፍ ሲይዛት ካልሆነ አትለቀኝም። እሷን አስተኝቼ ነው ለመኝታ የሚሄደው
ሻትልም ትጨዋለች። እኔ በቃ ከኔ ጋር ቀኑ ሙሉ ከኔ ጋር ስለምትውል እኔ እሷን አስተኝቼ ነው ክላስ የሚሄደው እና አንዳንድ ጊዜ 7 ሰዓት ምናምን 7 ተኩል ይሆንብኛል። በጣም ይደክመኛል እና በቃ ዝም ብዬ ተኛው ማለት ነው የዛን ቀን። ከዛ ሌሊት ላይ በሩ እንዴት እንደተከፈተ ማላውቅም የሴትዮዋ ወንድም ገባብኝ ማለት ነው። እድሜው ከ30 ምናምን በላይ ይሆናል። 35 አንደኛውስ እሱም እንደዛው ነው። ግን ስልሽ በቃ 2 ዓመት ልዩነት ቢኖራቸው እሺ ገባና ደፈረሽ። ከዛ የዛን ቀን ደፈረኝ ማለት ነው። በቤት ውስጥ ማንም አልነበረም ማለት አልጮህሽም? አይዞሽ ማሬ አይዞሽ እናቴ ውሃ ጠጪ። ብሌንዬ ውሃ ጠጪ። መኖር የጀመርኩት መኖር ያቆምኩት የዛን ቀን ነው። ህይወቴ ሁሉ ጨለማ። ውሃ ጠጪ ብሌን። አይ ቲንክ ቆይቷል መሰለኝ። አይዞሽ አላውቅም። እንደሆኑ ስልክ የለኝም። ሴትዮዋ ስልክ ሰታኝ ነው የምጠቀመው እና ስልሽ እንደዚህ እውቀት ያለው ሰው እንኳን ማውራው ሰው የለኝም። ገባኝ። የዛን ዕለት ጮኸሻል ሲደፍርሽ? ፈራሁኝ። ለማንም አልተናገርኩም። አብዬ በጣም ነው የፈራሁት። ለሴትዮዋ በነግራት ውሸትሽን ነው ትለኛለች ወይ ደግሞ ፖሊስ የምታሳስረኝ መሰለኝ። አላውቅም። ምንም የማውቀው ታሪክ ፈራሁኝ። ከዛ ነገርኩት። ለእሷ ነው የምነግረው ምናምን ስለው ንገሪ፣ እኔም እንትን ነው የምለው አላውቅም እላታለሁ። ራስሽ ታስረሽ እስር ቤት ትበሰብሻለሽ፣ ስሜን አጥፍተሽ ምናምን አለኝ። ከዛ ዝም አልኩኝ። በጣም ያመኝ ነበር። አላውቅም እንደዛ እያልኩኝ እስከ 4 ወር ድረስ ሰራሁኝ ማለት ነው። የምሰራው ስራ ቀላል እንዳይመስልሽ፣ ብዙ ልጅ አጥባለሁ ምናምን። በጣም ከባድ ስራ ነው የምሰራው። ከልጆች ጋር ቀኑ ሙሉ የምሰራው በጣም ይደክመኛል። ለእኔ በቃ መኖር ምንም አይደለም። የዛኔ ራሴን ለማጥፋት ብዙ ሞክሬያለሁ፣ ግን ማሪ ውሃ እየጠጣሽ አይዞሽ ውዴ። ከዛ እየሰራሁኝ በቃ በጣም እያመመኝ ስለሆነ አልቻልኩም፣ አቃተኝ። በቃ እንቅልፍ ይወስደኛል። ከልጆች ጋር ቁጭ ብዬ ተኛለሁ። በቃ በጣም ይደክመኛል ምናምን። ከዛ የሆነ ጊዜ እንደውም የሆነ በቃ ምንም የሆነ እንትን አረኩኝ። ኪኒን ዝም ብሎ ኪኒን አይደለ ዝም ብዬ ዋጥኩት። 6 ፍሬ ምናምን ይሆናል። በቃ ምንት ነው የምፈልገው። ራስሽን ለማጥፋት አስቢ። መዳም ቤት ውስጥ ራስሽን ለማጥፋት ነው ኪኒኑን የወሰድሽው? ቤተሰቦች ይጠብቃሉ። ሰርታት መጣለች የሆነ እኔ ሰቀዩ ሄደች። እንዴት ነው ታዲያ እኔ መኖር ማስበው? ከዛ በኋላ ማለት ነው ልጆቹ ቁርስ ተነስተውብኝ ከነሱ ጋር ተቀምጬ ነበረ። አላውቅም እንደ እንቅልፍ ነገር ወሰደኝ። በቃ ልጁን እንደውም ሰርቼ እያበላት እያለ እንደዚህ ካሽኳን እንደውም አፉ ላይ አድርጌለት እንዴት እጅ ምንም አይንቀሳቀስ ምንም እንቅልፍ ነገር። ከዛ አብኝ እንጂ ምን ሆነሽ ነው ይለኛል ልጁ። ድምፁ ብቻ ነው የሚሰማኝ፣ ራሴን አላውቅም። ከዛ እንደምን ብዬ ወደ ክላስ ሄጄ ምናምን ጠጥቼ ትንሽ ተሻለኝ። ከዛ በኋላ እንደነገርኩሽ 4 ወር ምናምን ሆነኛል። ሆዴ ምናምን አሁን እያስታወቀ ነው። ከዛ ፔሪድሽ ቀረ። ከደፈረሽ ቀን ጀምሮ ፔሪድ አላየሽም? አዎ። ከዛ ነገርኳቸው። ሴትዮዋ መሄድ ፈልጋለሁ፣ እናቴ በጣም ታማለች አልኳት። አንቺ ስንት ወርሽ ላይ ነው እርጉዝ መሆንሽን ያወቅሽው? በቃ 2 ወር 3 ወር ምናምን ሲሆንኝ አወቅኩኝ።
ገና የመጀመሪያ ወር ደግሞ ፔሬድሽ ሲቀር በመደፈርሽ ምክንያት እርግዝና ተፈጥሮ ሊሆን ይችላል ብለሽ አልጠረጠርሽም ነበር? አዎ ለጓደኛዬ ነገርኳት። እንደዚህ እሷ ብቻ ነበረች የምታውቀው እና እንደዚህ ነበረችው ጓደኛሽ ኢትዮጵያ ላይ ነበረች? ኢመራት ናት። ከዛ ለእሷ ነገርኳት ሁሉንም ነገር። ሌላ ማንም ሰው ስለሌለኝ ቤተሰቡ አላወራም። በቃ እኔ ስለመሞት ቤተሰብ ማግኘት አልፈልግም። በቃ ሞታ ቀርታለች እንዲሉ ፈልጌ ለማንም ሰው አልደውልም። እናቴ ደላላ ጋር የትም የደወሉ በቃ ልጅ የምፈልጋቸው ሞታም ከሆነ ሬስ ዋላኩ እያለች እናቴ በጣም ታረግሳለች። ለምን ለቤተሰብ መደወል አቆምሽ እንዴ? ስትደፈሪ ለቤተሰብ መደወል አቆም? በቃ ተበሽታ ተስፋ ምን ያገናኘዋል? ባለትዳር ብትሆኚ ከባልሽ ጋር መደወል ልታቆሚ ትችላለሽ። ባልሽ ሊያስጠላሽ ይችላል። በመደፈርሽ የራስሽን ልትጠይ ብዙ ነገር ሊደርስብሽ ይችላል። ግን ቤተሰብ ምን አገናኘው? ለምን ባለትዳር ነበርሽ እንጂ እጮኛ ነበረኝ። በቤተሰብ ቀለበት ታስሮልኛል። በቤተሰብ የመጣ ባል ቀለበት ታስሮልሽ ነበር ወደዚህ ስትመጪ? ኦኬ። ስለዚህ ልክ የመደፈሩ ሲካሄድብሽ አቆምሽ። ከእሱ ጋር መደወል ሆነ ዝም ብለሽ ሳትናገሪ ጠፋሽባቸው ከቤተሰብ? ጠፋው። ከዛ ስልክ የማውቀውንም ሰው በቃ ምንም መጠቀም አቆምኩኝ። ፌስቡክ ምናምን የምጠቀም ነበር። እሱንም እንዳላጠፋውኝ በቃ ከራሴ ጋርና ከጓደኛዬ ጋር ብቻ ነው እንትን የምለው። ከዛ በኋላ ሄዳሉ ምናምን ስላ ሴትዮዋ እንዴት ነው የምትሄጂው? ፊት ቀድመሽ አልነገርሽኝም፣ አሁን አትሄጂም። እንደገና ደግሞ ኮንትራትሽ አላለቅም 4 ወር ምናምን ይጥራል ምናምን አለችኝ። እንደዛ ስተኝ ዛ እኔ እናቴ በጣም ታመመች። እናቴን ሳትሞት ሄጄ ማየት አለብኝ አልኳት። ከዛ እንደዛ ስለ አይሆንም ቆይ ለባለቤት ይነግረዋል ባለች። ከዛ ሰው ለምንድን ነው ሄዳለሁ የምትይው ምናምን ስለኝ እናቴ ታማለች ምናምን አለኝ። ብትሄጂም እኮ እናትሽ እኮ ከሞቱ እኮ አላህ ይረህማት፣ በቃ ምንም የምትለውጠው ነገር የለም አለኝ። ከዛ እኔ በቃ አልሰራም አልኩኝ። ከዛ ሴትዮዋ የሆነ ቀን ልጅቷን ታቅፊ ምናምን አየችኝ። እንደዚህ ስታቀፊ ሆዴ ምናምን አየች መሰለኝ። ከዛ ሂጂ ልጅቷን አሳረፊ ቁጭ አድርጊያትና እና የተቀመጭ ማውራሽ እፈልጋለሁ አለች። ከዛ በኋላ እንደዛ አይደለም እንደዛ ስትለኝ ኮሮና ቴስት ታደርጊያለሽ፣ እንደዛ ከሆነ ኮሮና ጊዜ ነበረ ሄደሽ ሐኪም ቤት ኮሮና ቴስት አድርጊ ተባልኩ። ከዛ ለጓደኛዬ ነገርኳት። በቃ ነፍሴ ተጨነቀች። ሐኪም ቤት ሂጅ በቃ ነፍሴን አላውቅም። ከዛ ኮሮና ቴስት አድርጌ መጥቼ ይታወቅን አላውቅም። ከዛ እንትን አለችኝ፣ ሂጂና ሽንትሽን ሸንተሽ አምጪ አለችኝ ሴትዮዋ ማለት ነው። ከዛ ሽንትሽን ሸንተሽ አምጪና ለምርመራ ይወሰዳል ምናምን አለችኝ። ከዛ በጣም ፈራሁኝ። ከዛ ከውሃ ጋር ቀላቅ እየሰጠኋት ሽንቴ ማለት ነው። ለኮሮና ምርመራ ለምን ብላ ነው ሽንት የምጠይቅሽ? ተጠራጠረችኝ። የዛኔ ምናምን ምናምን አይታ ያው ሴት አይደለች ታውቃለች። ከዛ ጠራችኝ። እንደዛ እንትን አለች መሰለኝ የራሷ ቴስት አድርገን አላውቅም። ከዛ አቀፈችኝ እና ምን ሆነሽ ነው ምንድን ነው የተፈጠረው አለችኝ። ከዛ በቃ መናገር አልችልም ምክንኝ በቃ ካወቀች በቃ የሆነ ነገር የምታደርግ መሰለኝ። ለመደበቁ ሞከርኩኝ። ከጭራሽ አልኩት እርጉዝ ነሽ መሰለኝ። አይደለሁም አልኳት። በቃ አይደለሁም። ከዛ እንደዛ ስትለኝ መጨረሻ ላይ አልፋታ ስትለኝ አሁን ምናምን አልኳት። የማነው ምናምን ስትለኝ እንደዚህ ብዬ ነገርኳት። ወንድምሽ ደፈረኝ ብለሽ? አዎ ነገርኳት። ከዛ በቃ ፖሊስ ወስድሻለሁ አለችኝ። እኔ አቡዬ በጣም ነው የሚያመኝ፣ በቃ በጣም ያመኛል። የዛኔ በቃ ቦታ ማረፍ ነው የምፈልገው። ስም እንዳይጠፋ ብላ የሆነ ነገር እንዳታረግሽ ፈርቼ ነው። አሁን በዛ ስትለኝ እኔ አልሄድም አገሬ ብቻ መግባት ነው የምፈልገው አልኳት። አገሬ ላኪ የምታዝኝ ከሆነ አገሬ እንድገባ ብቻ አድርጊኝ፣ ትኬት ቆርጠሽ ምናምን አለች አልኳት። እንደዛ ከፈለግሽ ችግር የለም አለችኝ።
ትኬት ቆረጠችልኝ። አቡዬ ገንዘብ ደግሞ እጅ ላይ የኢማራት ቢያንስ 6,000 ምናምን ብር ነበር ያስቀመጥኩት። የት እንደሚሄድ አላውቅም። ማንም የሚቀበለኝ ዘመድ የለኝም። ዝም ብዬ ብቻ እሷ ምንም አይነት ካሳ አልሰጠችሽም? ወንድሟ እንደዛ ስላደረገች ምንም አይነት ገንዘብ አልሰጠችሽም? አልከስም ስትይ ሀገር የሚፈልገው ስትይ ምንም አይነት ገንዘብ አልረዳችሽም? ሰታኛለች ግን 500 ብር ነው እንጂ የዛ ብዙ አልሰጠችኝም። እሺ ግን የወንድሟን ዘር የወንድሟን ልጅ ይዘሽ ከሀገር እንድትወጪ እንዴት አትይ ብላ አትይጂ አለችኝ። አትይጂ ስትለኝ እኔ ፈራሁ፣ ይገለኛል እሱ ኦኬ የዛኔ ቢያገኝ ከዛ ከፎቅ አልወረድኩም። እሷ ጋር ቆየሁ። ወደ ትኬት ቆረጠችልኝ። ከዛ ፌስቡክ ላይ የማወራው ልጅ ነበረ። በቃ የዛኔ በቃ የሆነ ሰው ተቀብሎኝ ከኤርፖርት የሆነ ቦታ የሚጥለኝ ሰው ነው የፈለኩት። የሆነ በቃ ከዛ ውስጥ የትም ይሁን ብቻ የሆነ ቦታ አገሬ እንጂ የሆነ ቦታ መውደቅ የትም ይሁን መንገድ ላይ የሚሆን ምንም ይሁን ከዛም ልጅ እንደዚህ መምጣት ፈልጌ እኮ የቤተሰብ ስልክ አልሰራ ብሎኝ እባክህ ተቀበለኝና በነገው ሄዳለሁ ወደ ቤት አልኩት። እንደዛ ስለው እሺ አለኝ። ግን ሩቅ ነው ያለሁበትና አረ ችግር የለም እባክህን ቤተሰብ ስልክ አልሰራ ብሎኝ ነው። እኔ ሳክሬስ ታሪክ ነበር ለቤተሰብ ሳልደውል የመጣሁት ድንገት ነው የመጣሁት ምናምን አልኩት። እሺ አለኝ። ከዛ ስም ብዬ ሄድኩኝ አዲስ አበባ ኤርፖርት። እሱ ሩቅ ስለነበረው ጓደኞችን ላከና ተቀበሉኝ መጥተው ማለት ነው። ከዛ ወሰዱኝ። ጓደኞቹ ጋር 1 ቀን አደርኩ። ከዛ እሱ ቀራል በጣም በቃ በጣም ፈራሁ። ከዛ ልጆቹንም እንዳልነግራቸው እነዛ የተቀበሉኝን ልጆች ፈራኋቸው። አላውቃቸው ማንነታቸውን የማውቀው ነገር የለም። ከዛ በነገው ሰዓት ላይ መጣ ልጁ። ምንም እንደሆንኩ አያውቅም። ቤተሰብ እንደሚሄድ ነው የማያውቀው። ከዛ 1 ቀን እዛ አደርን እና ከዛ በነገው ሆቴል ውሰደኝና በቃ እዛ መሆን ፈልጋለሁ ምናምን አልኩት። እሺ አለኝና ወሰደኝ። ከዛ እዛ ለ2 ቀን ፔንሲዮን እያስኩኝና ሻንጤ ምናምን ወስጄ ከዛ ሁሉም ነገር ነገርኩት። እኔ እንደዚህ ነው ቤት ተከራይተልኝ እዚህ አንተ ወደ መጣበት ተመለስ፣ ከአንተ ጋር እኔ እንደዛ አልኩ እንድትቀበለኝ ብቻ ነው ምናምን አልኩት። እንደዛ ስለው እንዴት እንደዚህ ሆነች ትቼሽ እሄዳለሁ፣ አብረን እንሂድና እኔ እዛ ስራ ስላለኝ ቤት እከራይልሻለሁ፣ የማግዝሽ ነገር ካለ አግዝሻለሁ፣ ምንም ችግር የለም፣ እዚህ እንደዚህ ሆነች ትቼሽ አልሄድም አለኝ። ከዛ በቃ ህይወቴ አንድ ብዬ ልኖር ሊጀምር ነው። ከሱ ጋር ተስፋ አገኘሁ። የሚረዳኝ ሰው ነው። ከሱ ጋር አይደለም የሚረዳኝ ሰው አገኘሁ ማለት ነው። ከዛ ዞኝ ሄደ ማለት ነው። እዛ ዞኝ ሄደ ቤት ተከራየልኝ ምናምን። እሱ ልጅ ማለት በፌስቡክ ያወቅሽው ኤርፖርት የተቀበለሽ ልጅ ነው? አዎ አብራችሁ ልትኖሩ ሀብላችሁ ጀመራችሁ? ኖ እሱ የራሱ ትዳር አለው። ሊረዳኝ ነው የምልሽ። ኦኬ ኖርማሊ እኮ ነው የምንተዋወቅ። ብቻሽን ቤት ተከራይተሽ መኖር ጀመርሽ? አዎ ተከራየልኝ ቤት አስቀመጠኝ። ከዛ እየመጣ ያየኛል እና የሚያስፈልገኝን ነገር ገንዘብን ነበረኝ በወቅቱ የሚያስፈልገኝን ነገር እንዲገዛልኝ ሰጠሁት። የያዝኩትን ገንዘብ ፍራሽ ምናምን ገዛልኝ፣ መበላ መጣልኝ ምናምን። ያው ቤተሰብ በዚህ መሀል አያውቁም እኔ እንዳለሁ። ከዛ እንደዛ እያልኩኝ እንትን አልኩኝ ማለት ነው። ያው ወለድኩኝ 9 ወሩ ሞልቶኝ። ከዛ በኋላ ያው ገንዘብ የሚያዝኝ ትንሽ ስለነበረ ከበረኝ። ከልጅ አለች እንደገና የሚያስፈልገኝ ነገር ሲኖር እሱን የሆነ ነገር ይሄ የለኝም ለማለት አልችልም። በቃ ያስፈራሻል። ምን ብለሽ ነው ለሰው ይሄ ነገር ይፈልጋለሁ ለልጄ ለምኔ በቃ አፍ የለኝም። ዝም ብዬ የምኖረው ተከራዮች አሉ ከእኔ ጋር፣ እነሱ ጋር ሄዳለሁ። በቃ ስለ እኔ ህይወት ምንም የሚያውቁት ታሪክ የለም።
እንደውም እነሱ የሚመስላቸው እሱ የኔ ባል ወይም የእሱ ልጅ ነው የሚመስላቸው እና እንደዛ ስለሆነ ብዙ አይሰማኝም። በቃ ዝም ብዬ በቃ በጠሴ ስቃለሁ። ምንም ያለፍኩትን ህይወት የሚያውቅ ሰው የለም። ከዛ በኋላ በቃ በጣም ከበደኝ። ልጄ 2 ወር ምናምን ሲሆናት በቃ ብዙ ነገር ነው የሚያስፈልገኝ ከልጄ ጋር እዚህ ጎዳና ከምወጣ ልጄን ለሱ ሰጥቼ ሄጄ እየሰራው ልጄን አሳድጋለሁ ብዬ ወሰንኩኝ ማለት ነው። ከዛ ሄዳለሁ ስራው ልጅሽ 1 ዓመት ናት፣ እንዴት እንደዚህ ትተሻት ትሄጃለሽ ሲለኝ በቃ እንዴት ሆኜ ነው 1 ዓመት ሙሉ ምንም ሳይኖረኝ ቤት ኪራይ እሱ እየከፈለልኝ እንዴት አድርጌ ነው የምኖረው? ከዛ አሁን አትጎዳብኝም ምናምን ብዬ በቃ ወስኜ መጣሁ ማለት ነው። ከዛ የመጣው ቀን ከዛ እስከወጣ ምንም አልመሰለኝም። አንድ ቀን ከልጄ ጋር ተለይቼ ሳለሁ አንድ ቀን ነፍሴ ልትወጣ ደረሰች። ልጄን በጣም ነው ለማን ነው ልጅሽን የሰጠሽው ማሪ? ለልጁ ለተቀበለኝ ልጅ ለልጁ ማለት ፌስቡክ ላይ ለተዋወቅሽው ኤርፖርት ተቀብሎሽ አሳርፎሽ ከዛ ቤት ለተከራየ ግንኙነት አላችሁ? ፍቅረኛሞች ናችሁ? ኖ ይህን ሁሉ ነገር ሲያደርግልሽ እሱ እያረዳኝ ነው ሲልልሽ በነፃ ይህን ሁሉ ነገር ሲያደርግልሽ ቤት ሲከራይልሽ ቤት ክራይ ሲከፍልልሽ አንቺ እስክትወልጂ እርግዝናሽ እስክትጨርሽ አራስ ሆነሽ ልጅሽ ስንት ዓመቷ ላይ ነው ጥለሻት የመጣሽው? ብሌንዬ 2 ወር ገንዘብ ነበረኝ ብዬሻለሁ። የተወሰነ ገንዘብ ከገባሽ ከዛ ድረስ ስንት ጊዜ ነው የቆየሽው? ከዱባይ ከገባሽ ወደ ዱባይ እስከምትመለሽበት ጊዜ ድረስ 6 ወር የቤት ክራይ የሚከፍልልሽ እሱ ነበር? እየተመላለሰ የሚጠይቅሽ ያረሰሽ ምናምን እሱ ነው? አዎ ልጆችም አሉ ግቢ ውስጥ እነሱም ያግዙኛል፣ ግን አብዛኛውን እሱ ነው የሚያግዘኝ። እሺ 6 ወር ሙሉ ተንከባክቦሽ ከዛ ወደ አረብ ሀገር መመለስ ፈለግሽና የ2 ወር ህፃን ልጅሽን ሰጠሹ። ሚስቱ ምንም አትለውም? የሰው ልጅ ሲቀበል እሷ ሌላ ሀገር ነው የምትኖረው በስራ ምክንያት፣ ግን እሱ ሌላ ቦታ ነው እሷ ሌላ ቦታ ነው የምትሰራው። እሷ አረብ ሀገር ናት ሚስቱ? አይደለችም፣ እዛው አዲስ አበባ ነው። ሌላ ክፍለ ሀገር ናት እሷ። ሌላ ክፍለ ሀገር ናት እሱ ሌላ ሀገር ነው። እሷ ስራ ቦታ አዲስ አበባ። ልጅ የላቸው? አላቸው። ሴት ልጅ አለችው። ኦኬ ሴት ልጅ አለችው። የት ናት ሴት ልጁ? ማን ጋር? እናቷ ጋር? እናቷ ጋር ትመጣለች፣ ያመጣታል እሱ ጋር። ኦኬ ምክንያቱም ወደፊት ምንም አይነት ግንኙነት ካላችሁ ስለሚታወቅ ግንኙነት አላችሁ ወይስ የላችሁ? አንቺ እና እሱ ነው? የላችሁ። እያገዘኝ ብቻ ነው። እንደዛ ሆኜ ነግሬዋለሁ። የደረሰብኝ ነገር ስለነገርኩት አዝኖልኝ ነው ያገዘኝ። ኦኬ እሺ 6 ወር ኢትዮጵያ ውስጥ ስትቀመጪ በድብቅ ነበር? ቤተሰብ አላወቀም መምጣትሽን? ከአረብ ሀገር ጭራሽ አልሄድሽም ቤተሰብ ጋር? አያውቁም፣ ማንም ሰው አያውቁም። በጣም ጥሩ። እሺ አሁን ከመጣሽ ስንት ጊዜሽ ነው ወደ ዱባይ ከተመለሽ? አሁን 3ኛ ዓመቴ ነው። 3 ዓመት። በ3 ዓመት ውስጥ ሄደሽ ታውቂያለሽ? አዎ አሁን አመት ሆነኝ ሄጄ ከመጣሁ። በ2 ዓመትሽ ደርሰሽ መጥተሻል። ኦኬ ከመጣሽ ጊዜ ጀምሮ ያለውን ነገር ንገሪኝ። አሁን የሄድኩኝ ጊዜ ልጄን እንደነገርኩሽ 2 ዓመት ሙሉ ለእሱ ብር ልክታለሁ። ማሳደጊያ ምንም ብር በቃ። አዎ ልጄን ጥቼ ከወጣሁበት ጀምሮ 2 ዓመት እስከሆነኝ ድረስ እዚህ እስካለሁ ድረስ ልጄን ጥቼ ከወጣሁበት ቀን ድረስ ልጄ እስካሁን እስካለችበት ድረስ ልካለሁኝ። ለራሴ ብር እንኳን ብዙ አላስቀምጥም። ቢያንስ 200 ምናምን ብቻ ነበር ማስቀምጠው ለሰራተኛ ለሁሉም ነገር ብዬ ልክለታለሁ ብር ማለት ነው። እሺ ከዛ 2 ዓመቴን ጨርሼ እንደሄድኩኝ
መጀመሪያ ልጅ ያለችበት ቦታ አልሄድኩኝም። ከዛ ኢትዮጵያ ከደረስኩኝ በኋላ ደወልኩለት። በሳምንት ካርጎ ዕቃ ምናምን ነበረኝ። መጀመሪያ 2 ዓመቱን ስትሰሪ ይቅርታ ብሌንዬ፣ የተመለሽው እዛው ቤት ነው ወይስ ሌላ ቤት ነው የመጣሽው? ሌላ ቦታ ነው የመጣው። ኦኬ። ስለዚህ 2 ዓመት ሙሉ ብሩን ደሞዝሽን ስትልኪለት ነበረ። ልጅሽን በቪዲዮ ያሳይሻል። ከልጅሽ ጋር ታወሪያለሽ? አዎ አዎ፣ ቪዲዮ ይደውልኛል፣ ያሳየኛል፣ ፎቶ ይልክልኛል። በጣም ጥሩ። በ2 ዓመት ሄደሻል። ከዚያ ምን እሺ፣ 2 ዓመት ሙሉ ልጅሽን በቪዲዮ በፎቶ ያሳይሻል? አዎ ያሳየኛል። እሺ። ከዚያ በኋላ ያው አንዳንድ ጊዜ እንደዚህ ፎቶ ምናምን ላክልኝ። ከዛ በኋላ ግን እንትን እያለኝ መጣ። ፎቶ ምናምን የእሷን ስፖስት ስቶሪ ምናምን ሳደርግ አታድርጊ ይለኛል። የልጄን ፎቶ ሳደርግ ለምን አላውቅም፣ አታድርጊ። ማንም እንዲያያት አይፈልግም። አታድርጊ አለኝ። ያው እንደዛ ስለኝ ለምንድን ነው ልጅ አይደለች ወይ ለምንድን ነው አታድርጊ የምትለኝ ስለው እንትን ይጣላኛል። ልጅሽ እናቷ መሆኗን ታውቃለች? 3 ዓመት ከ2 ወሯ ነው አይደል? አሁን አይደለም 4 ዓመት እንደዚህ ሆናታል። በ2 ወሯ ከተመለሽ ወደ ዱባይ 3 ዓመት አይደለም ጀመር 2 ዓመት አይደለም። ከዚህ ቤት ከመግባቴ በፊት 1 ዓመት ሰርቻለሁ፣ ሌላ ጋር ማለት ነው። እንደመጣው አጠቃላይ 4 ዓመት ነው የቆየሽው ዱባይ? 3 ዓመት 4 ዓመት 4 ዓመት 3 ዓመት ብዬ ነበር የጻፍኩት፣ አስተካከልኩት። 4 ዓመት 2 ዓመት ሰርተሽ ደርሰሽ መጣሽ። አሁን ደርሰሽ ከመጣሽ 2 ዓመትሽ ነው። እዚህ አሁን 4 ዓመት ሊሆነኝ ነው ያለሁበት ቦታ። በ2 ዓመቴ ሄጃለሁ እኮ 2 ዓመት ደርሰሽ ከመጣሽ 2 ዓመት ሰርተሽ ደርሰሽ ከመጣሽ ስትሄጂ አንቺ ልጅሽ የ2 ዓመት ከ2 ወር ነበረች። እሺ። ከዛ ስትመለሽ አሁን ከተመለሽ 4 ዓመት ከተመለሽ 2 ዓመት ሊሆንሽ ነው ማለት ነው። 2 ዓመት ሆኖኛል። እሺ። ከዛ መቼ ነው የጀመረው? እሱ ስቶሪ ስታረጊ ልጅሽን ስቶሪ አታድርጊ ማለት የጀመረው መቼ ነው? ከ1 ዓመት በፊት ነው። ግን እንደዛ እያለኝም እኔ እንትን እላለሁ አረጋለሁኝ። ግን በቃ እንትን ይላል ይናገረኛል ምናምን። እንደዛ ሲሆን ሲያኮርፈኝ ምናምን በቃ ልጅን እንትን እየፈራሁኝ በጓደኛ ስለምንዋለው እንትን እንዲለኝ ለምንድን ነው እሱ የምትከለክላት? ልጁ አይደለች ወይ እንደዚህ እያለች እሷን ተስጥረው የሄድሽ ጊዜ በአካል አገኘሻት? ልጅሽ የ2 ዓመት ከ2 ወር እያለች ነው። አሁን ሄድኩኝ ማለት ነው። ሄድኩኝ ከመሄድሽ በፊት ነው። ይቅርታ በትክክል ንገሪና። ከመሄድሽ በፊት ነው ስቶሪ አታድርጊ ማለት የጀመረው? ገና ሳትሄጂ ነው? አዎ ሳልሄድ በፊት እንደዛ ይለኛል። እሺ። ከዛ በኋላ ሄድኩኝ ማለት ነው። እንደሄድኩኝ እሱ ጋር ሄድኩም። እሺ። ካርጎ ጓደኛ አለኝ እኔ እንትን እጮኛ አለኝ ራሴ የተዋወቅኩት ማለት ነው። እዚህ ከመጣሁኝ በኋላ ኦኬ። በፌስቡክ? አዎ። እሺ። ከዛ በኋላ እንትን ካርጎ ዕቃ ነበረኝ እየላኩት ማለት ነው። እሺ። ካርጎ ዕቃ እስኪመጣልኝ ድረስ ለልጄ የገዛሁት ዕቃ ለቤተሰብ ሁሉም እዛ ውስጥ ስለነበረ ዕቃዬ ሳይመጣልኝ መሄድ አልቻልኩም እዛ ማለት ነው። ከዛ ሳምንት ምናምን ቆየሁኝ ፍቅረኛሽ ጋር? አዎ። እሺ። ከዛ ደወልኩለት መጥቻለሁ እና ላገኛችሁ ፈልጋለሁ ምናምን አልኩት። እሺ። ከዛ ስለው ጊዜ እንትን አለኝ አይመቸኝም አለኝ። አይመቸኝም ደግሞ እንትን እንዴት ነው እዚህ ሰዓት መጪ ሌላ ጋር ቆይተሽ እዚህ የምትመጫው? በምን አወቀ? እኔ መጥቻለሁ እና ዕቃ ስላለኝ እናንተ ጋር መምጣት አልቻልኩም ምናምን አልኩት። እሺ። መጀመሪያ ላይ እንትን እንዳይለኝ ብዬ እንትን አላልኩትም ነበረ። በቅርብ ነው የመጣው። 2 ቀኔ ነው 3 ቀኔ ነው አልኩት። እሺ።
ከዛ ግን ዕቃ ስላለኝ ነው ያልመጣሁት ምናምን ብዬው ከዛ ሲሄድ እኔ የለውም እዛ አትምጪ አታገኘኝም አለኝ። እሺ ከዛ እንደዛ ሲለኝ እንትን አልኩት። በቃ እኔ እኮ ዕቃ ስላለኝ ነው ምንም ባዶ እጅ መጥቼም እንደምሰራው ከዲያ እና ልጄን እኔ ልጄን ልወስድ አይደለሁም አይኗን አይቼ ልጄን ችግር የለም አንተንም ዋጋ ከፍላ አሳድገዋታል ችግር የለም ተው ብቻ ልያት ምናምን አልኩት። እምቢ አለኝ። ከዛ በጣም ተጨቃጨቀ ምናምን አታይም በቃ አለኝ። የትሞሩ ረሻት የድሻት ልጅሽን አለኝ። እንዴ የሁለት ዓመት ደሞዝሽንስ እየተቀበለ ማሳደጊያ ያው የትም ጥለሻት የድሻት ልጅሽን ዛሬ እንዲስ ነው የምትጠይቂኝ ምናምን አለኝ። ከዛ በቃ አስቢ ምን ያህል እንደሚሰማኝ። ሚስቱ እስከዛን ሰዓት ድረስ አላወቀችም? ታውቃለች። እዟትም ይሄዳል እነሱ ጋር እዛ። አትጠረጥራችሁም ማለት ልጅሽን ሲያሳድግ አትጠረጥራችሁም? እሱ የወለድሽ አይመስላትም? ነግሯታል ምንም ነገር እንደዚህ ሆኜ ከዚህ ሀገር እንደሄድኩኝ ነግሯታል። ለሱ ልጅሽ ታስታውቃለች? የአረብ ልጅ እንደሆነች መልኳ ያስታውቃል? እኔ ነው የምትመስለው። ኦኬ እና እንደዛ ስለውኝ እምቢ አለኝ። አታይም አላሳይሽም አለኝ። አንቺ በፈለግሽው ነው ወይ እንደፈለግሽ ተሻለ ሄደሽ ከዛ ደግሞ ስትፈልጊ መታሽ የምትጠይቅኝ ዕቃ ናችሁ ያለኝ። አንቺ ቤቱን አታውቂም? ዝም ብለሽ አትሄጂም ነበር ሳትደውይ? እምቢ ቀይሯል፣ ቦታ ቀይሯል። ሱቅ ነው የሚሰራው። ቀይሯል ቦታ። ሄድኩኝ የተወሰነውን ዕቃ እምቢ ሲለኝ ጊዜ የልጅቷን የገዛውላትን ልብስ ጫማ ምናምን አድርጌ በሻንጣ አድርጌ ሄድኩኝ። እማውቀው እሱ ጓደኛ ነበረ። ለሱ ሰጥቼ መጣሁ። ይዤላት የሄድኳትን። ከዛ በቃ የሆነ ቀን እንትን ስለው እምቢ አለኝ። እምቢ ሲለኝ ጊዜ በቃ በጣም ተናድጄ ነበረ። ሰደብኩት። ስትሄጂ ቤት ቀይሯል፣ የምታውቂው ቦታ ቀይሯል። እሺ ቀይሯል። በጣም ጥሩ። ከዛ ጓደኛውን ደውለሽ ጓደኛውን አግኝተሽ ዕቃ የልጅሽን ልብሶች ለጓደኛው ሰጠሽ? ለጓደኛው ሰጠው፣ እሱ ደግሞ ለሱ ሰጠው ማለት ነው። ጥሩ። በምን አረጋገጥሽ እንደደረሰው ዕቃው? ከልጁ ቤተሰቦች ጋር ሄጃለሁ፣ የጓደኛው ቤተሰቦች ጋር። እሺ ለእነሱ ነገርያቸው እንደዚህ ምናምን አለኝ። ከዛ ልጁ ደግሞ ለምን ተቀበልክ ብሎ እሱንም እንትን ብሎታል። ኦኬ ከዛ ተናድጄ ነበረ በቃ ምክንያቱም የሄድኩት እሷን ለማየት ነው ልጅ እንዴት እንደሆነች። እዛ ሳታያት ተመለሽ ወደ ዱባይ? አይዞሽ ማሬ፣ ውሃ ጠጪ ማሬ። ብሌንዬ ውሃ ጠጪ እናቴ። ሳገኛት የተመለስኩት። በስንት ጊዜሽ ተመለሽ? ምን ያህል ጊዜ ተቀመጥሽ ኢትዮጵያ? 2 ወር። 2 ወር ሙሉ ልጅሽን ሳታይ ተመለሽ? እንዳለኝ እኮ አላሳይማልኝ። እንዴት ነው የማይፈችው? በህግ ለመጠየቅ አልሞከርኩም? አልሞከርኩም። ፍቅረኛሽ ለምን በህግ እንጠይቀው አላለሽም? 2 ወር ሙሉ አብራችሁ ስትቀመጡ በቃ ከውን ያሳየኛል እያልኩኝ ሁሌ እሱን እየለመንኩት እያለ በቃ ሰዓቱ ሄደብኝ እና ወደዚህ መጣሁ ተመልሼ። እሺ እዛው ቤት ነው የተመለሽው? አዎ። ኦኬ አሁን እዛው ቤት ከተመለሽ 2 ዓመት ሊሆንሽ ነው። ኤግዛክትሊ ስንት ጊዜሽ ነው? እዚህ 2 ዓመት ሊሆነኝ ነው። እዚህ 4 ዓመት። አይ ነው አራ ከተመለሽ ዓመት ከ9 ወር ዓመት ከ10 ወር በትክክል ጊዜውን ንገሪኝ። በደሞዝሽ ማወቅ ትችያለሽ። በበላሹ ደሞዝ ብዛት ዓመት ከ10 ወር ዓመት ከ10 ወር ዓመት ከ6 ወር ምናምን ይሆነኛል። ከዛ እዚህ ከመጣሁ በኋላ
ይቅርታ ጠየቅኩት። ይቅርታ በቃ የዛኔ አናደኝ ነው ሰልቤ ያለው ይቅርታ በቃ ለምንድን ነው ልጅን ያላሳየኝ ይቅርታ አድርግልኝ ጸጽቶኛል ምናምን ብዬ ይቅርታ ጠየቅኩት ማለት ነው። የሚስቱ ስልክ ቁጥር አለሽ? የለኝም። እሺ ከጓደኛው የሚስቱን ስልክ ቁጥር ለመጠየቅ ሞክረሻል? እንጃ አልጠየቅኩትም፣ እሱም አልነገረኝም። 2 ወር ኢትዮጵያ ስትቀመጪ ቤተሰቦች መምጣትሽን ያውቁ ነበር? አዎ ሄጃለሁ። ቤተሰብ መውለድሽን ነግርሻቸዋል? አዎ እንደመጣሁ ነው የተናገርኩት። እንደዛ ሆኜ ወዲያው ልጄን ትቼ እንደመጣሁት እንደዚህ ሆኜ ነው የጠፋሁባችሁ ምናምን ብዬ ለእናቴ ነገርኳት። ከዛ ልጅሽን አምጪ ምናምን ስትለኝ ቤተሰቦችሽ ክፍለ ሀገር ልጅ መውለድሽን ስትነግሪያቸው ልጅሽን አምጪ አላሉሽም? ብላኛለች እናቴ። ከዛ እናቴ ጋር ልውሰዳት ምናምን ስለው እምቢ አለ እሱ። እንኳን እናትሽ ጋር ልትወስጃት መቼ አሳየሽና ነው እናቴ ጋር ልውሰዳት የምትይው? በስልክ ነው ያልሽው እንደዛ? አዎ በስልክ። እሺ ቤተሰቦችሽ ጋር ምን ያህል ቀን ተቀመጥሽ? 15 ቀን ምናምን። እናቴ አልሰጥም አለኝ አላልኩም እኔ ለቤተሰብ። ኦኬ አትደዋወሉም ከእናትሽ ጋር? ስልክ ከስንት አንዴ ነው የሚሰራው እዛ። ያው በእንትን ማውራው ስልክ ደውዬ ነው ቀጥታ ማውራው ከቤተሰብ። እሺ ጥሩ። 1 ዓመት ከ6 ወር አሁን ከተመለሽ 1 ዓመት ከ6 ወር ልጅሽን በቪዲዮ አውርተሻት ታውቂያለሽ? አዎ አውርቻት አውቃለሁ። አሁን ይቅርታ ጠይቄው አወራሁት። ከዛ ፎቶ ላከልኝ። እሺ ፎቶ ላከልኝና ቴሌግራም ላይ ስቶሪ እና ፖስት አደረግኳት ማለት ነው። አታድርጊ ብሎሻል ነበር? ከዚህ በፊት ተጣልታችኋል ነበር በዚህ ምክንያት? እና ልጅ እኮ ናት። እንዴት ነው ልጅ ነው አላደረገው? አይ እኔ ድጋሚ እምቢ እንዳይልሽ ብዬ ነው። ችግሩን እስከ መጨረሻው መፍትሄ እስከምንፈልግ ድረስ እምቢ እንዳይልሽ ነው ድጋሚ። እሺ ድጋሚ ስታረጊ ምን አለ? ከዛ በኋላ ከነጭራሹም ተጣላኝ ማለት ነው። ኦኬ ምክንያቱን ነግሮሻል? ለምን ስቶሪ እንድታረጊ ሶሻል ሚዲያ ላይ ለምን ፎቶ እንድታወጪ እንዳልፈለገ ምክንያቱን ነግሮሻል? ትታመምብኛለች ይለኛል ሰው አይን። አዎ እሱ ግን ያደርጋል ለራሱ እኮ። የአንቺ ልጅ እንደሆነች እንዲታወቅ አልፈለገም ይሆን? አዎ እንደዛ ነው የሚመስለው። እሺ በ1 ዓመት ከ6 ወር ውስጥ የ2 ዓመት ደሞዝሽን ከዚህ በፊት ልከሻል። አሁን በዚህ ከመጣሽ በ1 ዓመት ከ6 ወር ውስጥ ምን ያህል ጊዜ ላክሽለት ገንዘብ? ከተጣላም በኋላ አላኩለትም። ከተመለሽ በኋላ አላክሽም? አንዴ ባለፈው ይቅርታ አልኩት። ከዛ እንዲ ላኩለት። ከዛ ውጭ ልክ ያላቅም። ላኪ ይልሻል እሱ? አይለኝም። ኦኬ ስለዚህ አሁን ለመጨረሻ ጊዜ ከተዘጋጋችሁ ስንት ጊዜ ሆናል? ቢያንስ 2 ወር። 2 ወር። በ1 ዓመት ከ6 ወር ውስጥ 1 ዓመት ከ4 ወር ሙሉ ሰላም ነበራችሁ? ገና 2 ወራችሁ ነው ከተዘጋጋችሁ? ኖ ከመጣው ጀምሮ እኮ አላወራሁትም። አሁን በቅርብ ነው ይቅርታ አልኩት እንዲያሳየኝ ብዬ ማለት ነው። ይቅርታ ካልሽው ስንት ጊዜ ሆነሽ? 4 ወር ምናምን በኋላ። ከ4 ወር በፊት ይቅርታ ጠይቀሽው 1 ዓመት ከ6 ወርሽ ነው መዳም ቤት ከተመለሽ። በ1 ዓመት ከ6 ወር ውስጥ ከ4 ወር በፊት ይቅርታ ካልሽው 1 ዓመት ከ2 ወር ልጅሽን ሳታናግሪ ሳትሰሚ ሳታይ 1 ዓመት ከ2 ወር ቆየሽ። ከዛ ከ4 ወር በፊት ይቅርታ ጠይቅሽው ይቅርታሽን ተቀብሎ ቪዲዮ ላከልሽ፣ ፎቶ ላከልሽ። ከዛ ቴሌግራም ስቶሪ ላይ ያደረግሽ እና በዛ ተናዶ ከተዘጋጋችሁ 2 ወራችሁ ነው። እሺ ከ4 ወር በፊት ይቅርታ ስትጠይቂው ከ4 ወር በፊት ስንት ላክሽለት? የ1 ወር ደሞዝሽን? 200 ድርሃም ብቻ ይላኩለት። 200 ድርሃም። ለምን ብለሽ? ለምን ጉዳይ ጠይቆሽ? ለህፃኗ ዝም ብዬ ነው የላኩለት። ጠይቆኝ አይደለም ራሴ። እሺ ጥሩ። አሁን የነገርሽኝ ነገር ሁሉ እውነት ነው? አዎ ሀቡዬ፣ ኤቭሪቲንግ የነገርሽኝ ምንም ነገር ነገ ከነገ ወዲያ የምትጨምሪው ነገር አይኖርም? ምንም ነገር የለም። ኦኬ እኔ ሁሉ ነገር ጽፌዋለሁ። ላይቭ ሪከርዱም ይቀመጣል በኋላ ላይ። እሱ መጥቶ ግንኙነት አለን እንደዚህ ነው እንደዛ ነው እንዳይል አይልም። 100% ሹር ነሽ? እሺ ፎቶ አለሽ? እሱ አለኝ ከልጅቷ ጋር የሚልክልኝ።
ኦኬ እሱን ለብቻ መቁረጥ ይቻላል። ችግር የለውም። ቁጥሩን ትልኪልኛለች። ዋትሳፕ ላይ አወራዋለሁ፣ አናግረዋለሁ፣ ጠራዋለሁ። ቅልቦችን ጉዳዩ ላይ እንዲገባበት አደርጋለሁ። ግን አንቺ ወይ ፍሬንድሽ 2 ወር አብራችሁ ስትቀመጡ መክሰስ የሚባል ነገር እንዳለ ዲኤንኤ ቢክድ አንቺ እናት ነሽ። ዲኤንኤ ተመርምሮ ልጅሽ እንደሆነች ታውቆ በህግ መቀበል እንደምትችል አልነገረሽም? ይህን አያውቅም ወይ ፍሬንድሽ? አው የዛን ግን አእምሮ ትክክል አልነበርም። በትክክል ማሰብ ማልችል እኔ አሁን ይህንን ሰውዬ አልፈርድበትም። ለምንድን ትገለሽ? ልጅ ማሳደግ ልጅ የሚያሳድግ ሰው ብቻ ነው ድካሙን የሚያውቀው። ዳይፐራቸውን፣ ካካቸውን መቀየር፣ ገላቸውን ማጠብ፣ ትኩሳት ሲይዛቸው ትኩሳታቸውን ለክቶ መድኃኒት መስጠት፣ ሲርባቸው ማብላት፣ ከቂጥቂጣቸው መከተል፣ ይሄ እኮ ገንዘብ የማይገዛው ነገር እኮ ነው። እኔ ላታልልሽ አልፈልግም። 2 ወር ከቦይ ፍሬንድሽ ጋር ስትቀመጪ ፖሊስ ይዘሽ መሄድ ትችይ ነበር። ጓደኛውን ልታገኚ ልብስ ልትሰጩ ስትሄጂ ፖሊስ ይዘሽ ትሄጂ ነበር። ጓደኛውን ምክንያት አታስቀምጪ ለራስሽ ብሌንዬ። ጓደኛውን ልታገኚ ልብስ ልትሰጩ ስትሄጂ ፖሊስ ይዘሽ ሄደሽ ጓደኛውን ፖሊስ ይዞት በፖሊስ ያለበትን ይጠቁም ነበር። የሰው ልጅ እኮ ነው የያዘው፣ እቃ አይደለም። ልጅሽ ናት፣ ስጋሽ ናት። ገባሽ? አንቺ እናት ነሽ። አባት እንኳን ቢሆን እሺ፣ እሱ አባት አይደለም፣ ባዳ ነው። ግን አሁን 4 ዓመት ስላሳደገ ይሄ ሰውዬ ተላምዷል ከልጅሽ ጋር በጣም። አሁን በጣም ወይ ጥሩ አባት ሆኖ በጣም በፍቅር አሳድጓት ይሆናል አንቺ ሶሻል ሚዲያ ላይ እንድታወጫት ወይ ደግሞ ነገ ትወስድብኛለች ብሎ ፈርቶ ሊሆን ይችላል። አዎ ልጅቷ በጣም ነው እሱ ተንከባክቦ ነው እያሳደጋት ያለው። በፎቶ በቪዲዮ ከምታየው አንጻር ነው ወይስ በቪዲዮ ስታወሪያት ለአባቷ ያላትን ፍቅር ታያለሽ? አባቷ እንደሆነ ነው የምታውቀው? አዎ አባቴ ነው የምትለው። ኦኬ ከባድ ነው በጣም። አንቺ ሀሳብሽ ምንድን ነው? አሁን እኮ ሌላ ሰው እኮ አንቺን ወክሎ በህግ መጠየቅ አይችልም። አንቺ ነሽ መሄድና መጠየቅ ያለብሽ በህግ። እኔ እኮ ማየት ብቻ እኮ የምፈልገው ልጅ ማየት ብቻ ነው እንጂ ልጅቷን አትፈልጊያትም? አትወስጃትም? ሄደሽ በህግ ከሰሻት? አልወስድበትም። ካሳየኝ አልወስድበትም። አሳድጓል ግን ማየት እፈልጋለሁ። ያናግርልሻለሁ። በህግ እንዲጠየቅ አትፈልጊም? እኔ እንደ ሽምግልና እናግሬ እንዲያያት እንዲያደርግልሽ ነው የምትፈልጊው? አዎ ችግር የለም። እሱ እኔ እንዳልወስድበት ፈርቶ ከሆነ አላሳይም ያለኝ አልወስድም። እሺ እኔ አናግረዋለሁ በጸባይ። መጀመሪያ በጸባይ አላናግርም ካለኝ ግን ፎቶ ክል ለጥፌ ቪዲዮ ሰራለሁ ብዬ አስፈራረዋለሁ። የልጅቷንም አብሬ ለጥፌ አባት እንዳልሆንክ ቪዲዮ ሰራለሁ ብዬ መጀመሪያ በፍቅር በጸባይ ተለማምጬ በትህትና ጠይቅልሻለሁ። እሺ እምቢ ካለ ግን ፎቶ ለጥፌ ቪዲዮ ሰርቼ የኢትዮጵያ ሕዝብ ድምፅ እንዲሆንሽ እንደምጠይቅ እነግረዋለሁ። በህግም እንደሚጠየቅ እምቢ ካለ እነግረዋለሁ። እሷ ምንም አትፈልግም፣ ማየት ብቻ ነው ልጇን የምትፈልገው። እንደ ድሮ በቪዲዮ ልጇን አሳያት ብዬ በጸባይ እጠይቅልሻለሁ። አትቺ ይመስሉኝ ነው መሄድሽ ካልቀረ በአካል ማግኘትሽ ካልቀረ በህግ ጠይቀሽ ልጅሽ መውሰድ አትፈልጊም? አንቺ መቼ ነው ልጅሽ የምታሳድጊያ? መቼ ነው የምትወስጃት ታዲያ? አስፈልጋሉ እኮ አቡዬ። እሱ ኮንፈርቶ እኮ ነው ልትወስጅብኝ ነው የሚለኝ እኮ። እንደዛ እኮ ነው የሚለኝ። ግን እንደዛ ከፈራ ልጅን ላግኛት ብቻ እኔ ልጅን አጠገቧ ሆኜ ላግኛት እኮ ነው የምልሽ። ልትሰርቂያት ነው ሀሳብሽ? ልትጠልፊያት ነው? እንደዛ አይደለም። በህጋዊ መንገድ መውሰድ አትፈልጊም ልጅሽን? እምቢ ካለ ግድ እኮ ነው፣ ግዱ ነው እኮ። ልጅሽ ናት እኮ። እሱ እኮ አባት አይደለም። አንቺ ባደራ ነበር የሰጠሽው። መዳትና በጣም ወደዳትና አልቻለም። ግን የፈለገ ቢሆን ጥሩ ሰው ከሆነ የፈለገ ቢወዳት ለአንቺም የእናትነት ናፍቆት ፍቅር እንዳለብሽ ሊያዝንልሽ ሶሻል ሚዲያ ላይ አትለጥፊያት። እሱ እየለጠፋት አንቺን አትለጥፊያት ማለት 2 ዓመት ሙሉ የ2 ዓመት ደሞዝሽን ብር ስትልቂ ተቀብሎ። አዎ እወስዳለሁ። ልጄን ግን አጠገቧ ሆኜ ብቻ ልነካት እፈልጋለሁ። አንቺ ከፍቅረኛሽ ጋር መቼ ነው የምትጋቡት?
ማለት ሄደሽ የምትጋቡ ከሆነ ወስደሽ ልጅሽን ራስሽን እንድታሳድጊ፣ ሁልጊዜ እንደዚህ በተጣላችሁ ቁጥር የሚጠፋብሽ ከሆነ ከባድ ነው። ምናሽ እኔ እያልኩሽ አንቺና ፍቅረኛሽ መቼ ነው የምትጋቡት? አሁን ስትሄጂ የምትጋቡ ከሆነ ልጅሽን በህጋዊ መንገድ ወስደሽ ትክክለኛ ቤተሰብ ኖሯት እናትና አባት ኖሯት እንድትኖር ነው እያልኩ ያለሁት። አዎ ሴት አሁን በአሁኑ ስትሄጂ አንቺና ፍቅረኛሽ አብራችሁ መኖር ልትጀምሩ ነው? አዎ ኦኬ። ስለዚህ ልጅሽን መውሰድ ሀሳቡ ከሌለሽ አንቺ ሌላ ወልደሽ ልትኖሪ ነው። እሷን እየሄድሽ ብቻ መጠየቅ ነው የምትፈልጊው? እንደዛ አይደለም ሀቡዬ፣ ገብቶሻል? አንቺ ያሳድግሽው ልጅ ከህፃንነቷ ሰው አሳድገሽ ልውሰድብሽ ሲልሽ እንደዛ ከተሰማው አልኩሽ፣ እንደዛ ከተሰማው መጀመሪያ ልጄ እኔን ትልመደኝ እያየዋት አብራው ማለት ነው እየሄድኩ እየጠየቅኳት፣ ከዚያ በኋላ ልጄ እኔን ሳታውቀኝ አሁን ልውሰድሽ ብላት እንዴት ነው እኔ ጋር የምትመጣልኝ? ገብቶሻል? እስከምታውቀኝ ልጄ እስከምትወደኝ ድረስ አመትም 2 አመትም 3 አመትም እሱ ጋር ትኖርና ስታውቀኝ ስትለምደኝ የዛኔ ወስዳታለሁ ነው ሀሳብሽ? አዎ ኦኬ በቃ እሺ፣ እጠይቅልሻለሁ። እኔ እንድታይ ብቻ እጠይቅልሻለሁ። ግን ይህ ጉዳይ የማይሆን ነገር ማለቴ አንቺ ውሳኔ ካልወሰድሽ ቆራጥ ካልሆንሽና ጀግና ሆነሽ ውሳኔ ወስነሽ ገብተሽ በህግ ጠይቀሽ ልጅሽን ካልወሰድሽ ይሄ ጊዜያዊ መፍትሄ ነው። ይህን ጊዜያዊ መፍትሄ እኔ ያደርግልሻለሁ፣ ለምንልሻለሁ። መለመን ደግሞ መለመን ካልገባው ደግሞ ብሌን አታልቅሽ ያለውልሽ እያልኩሽ እኮ ነው። እኔ ደግሞ ቃሌን አክባሪ ነኝ። ካልኩ ነው አደርገዋለሁ፣ አናግረዋለሁ። በሰማይ እምቢ ካለ አስፈራረዋለሁ። ፎቶ ለጥፌ ለህዝቡ እንደማሳውቅ የእሱንም የልጁን ፎቶ እንደምለጥፍና ገብቶሻል? ይህን ማንም ይረዳኝ ለምን አይነት ህይወት እንዳሳልፍኩ ወስኝ። አንቺ ወላዋይ ነሻ። ታዲያ አልወሰንሽማ ማሬ። በቃ ያለፋውን ወስኝ። ቁፍጠን በይና ወስኝ ውሳኔሽን። እኔ ያደርገዋለሁ። እሺ እሺ፣ አናግረዋለሁ። መጀመሪያ እሱን በዋትሳፕ አናግሬ በጸባይ ለምነዋለሁ። በጸባይ እምቢ ካለ ያው ፎቶን መጀመሪያ ፎቶን ትልኪኛለሽ ንግግር ካመጀመሩ በፊት ኦኬ። አሁን ላኪልኝ ዋትሳፕ ላይ ፎቶውን